ምላስን ጨምሬ ቆልፍኩልህ አይደለ? ዝም በል ተቀብሌ ነው ወይ? ዝም በል የማትረባ። ተመስገን ተመስገን። ለአንተ ምን ይሳንሃል? ተመስገን ተመስገን። ይህ ቀን ይመጣል ብዬ እኔ ምንም አላሰብኩኝም። ልጄ ወደ ተንከስስነት ተመለሰችልኝ። ምስጋና ላንተ፣ ክብር ላንተ። ይኸው ተስዬ አልነበረ? ተስዬ ነበር። በሬ አስገባልሃለሁ ለንግስህ። ይሄንን ብዬ ነበር። ምስጋና ለእሱ ከምታስቢ እኔ። በስተመጨረሻም የወዲት ጉዲት ትፈራበት የነበረበት እስር ቤት ገባች። እንዲሁም አስቻለው ማን እንዳገተው እና የት እንደታገተ ፀሐዬ አወቀች። ወንደሰንም መሄድና መራመድ አይችልም ነበር። አሁን ላይ እየሄደና እየተራመደ ይገኛል። ሰላም ሰላም፣ ውዴ ስለውበት ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው የእናት ግፍ ክፍል 86 ነው እጄላችሁ የመጣሁትኝ። ከእናት ግፍ ድራማ ምን ተማራችሁ? እንዲጀምራችሁ እስከ ዛሬ ከአንድ ጀምሮ እስከ ዛሬ እንግዲህ በጣም ብዙ ነው። እስከ 86 ያለው ክፍል በጣም ብዙ ክፍል ነው ያለውና እዚህ ውስጥ እንግዲህ ብዙ አንዴም ጥሩ አንዴም ጥፉ አንዴም ጥፉ አላልኩ፣ አንዴም ጥሩ አንዴም መጥፎ እየሆነች እንግዲህ ዮዲትም በሌላኛው ቦታ ጥሩ ሰርታለች። በዚህ በራሷ ቦታ ላይ ደግሞ የራሷ ህይወት ላይ ደግሞ ህይወቷን እያበላሸች እና ለራሷም እስር ቤት እየቆፈረች እና እስር ቤት ለመግባት እየተጣጣረች ትገኛለች። ምክንያቱም እናቷ ሀሳብና የእናቷን ሚሏትን ሁሉ ስለምታደርግ። ምክንያቱም የሆነ ሰዓት ላይ ከእናቷ ተቃራኒ ቆማ ነበረ። በዛን ሰዓት አሪፍ ነበረ። አሁን ግን ተንከሲስ እንኳን ወደ እኔ በሰላም መጣሽ፣ ታስዬ ነበረ በሬ አርድ ያለሁኝ ብለዋል እንግዲህ ወይዘሮ ወርቄ። ምክንያቱም ልጃቸው ወደ ራሳቸው ጥፋትና ወደ ራሳቸው ክፋት እንድትቀየርላቸው ስለተስለው ነበረ። ለአንድ ምስኪን ለፀሐዬ አንድ እንጀራ መስጠት ያቃታቸው ዮዲት ጉዲት ተንከሲስ ሆና ወደ እነሱ ስራ የምትቀላቀል ከሆነ አንድ በሬ ታስዬ ነበረ በሬውን አስገባለሁ ብለዋል። ፀሐዬና መድኃኒት ስንሄድ እንግዲህ ፀሐዬም ውጭ ተቀምጣ ባለችበት መድኃኒት አግኝታት ነው ወደ ውስጥ እንግባ በምትላት ሰዓት አባዬ እዚህ እንድቀመጥ ነው ያዘዙኝ፣ መግባት አልችልም በምትል ሰዓት እንግዲህ ነይ እንግባ ብላ ይዛት ስትገባ ወይዘሮ ወርቄና ዮዲት ጉዲት እንግዲህ በሩ ላይ ቁጭ ብለዋል። ምክንያቱም አባዬ ለምንድን ነው ፀሐዬ ውጭ የተቀመጠች በምትላቸው ሰዓት ቦታዋ ስለሆነ ብላለች ዮዲት። ዮዲትም የወዲት አንቺም ወይ በምትላት ሰዓት እንግዲህ ጊዜና ቦታውን እኮ ብታገኝ ኖሮ እሷ ራሱ እኔን ለመግደል ወደ ኋላ አትልም። ስለዚህ ጥሩ መሆን አይገባኝም፣ መጥፎ መሆን ነው የሚገባኝ ብላለች ወዲት። ምክንያቱም የእናቷ ሀሳብ ስለሆነ ማለት ነው። ወይዘሮ ወርቄም ለምንድነው ያስገባሻት ውጪ ያስወጣትን ልጅ በመከራ አሁን ደግሞ ለምንድነው ግቢ ብለሽ ያስገባሻት በሚሏት ሰዓት እንግዲህ የጎረቤት ሰው እኮ ስለእናንተ መጥፎ ሲያወራ ስለነበረ እናንተ እንዳትከፉብኝና ስለእናንተ ክፉ እንዲያወሩ ስለማልፈልግ ስለዚህ ፀሐዬን አስገብቻታለሁ በምትል ሰዓት እንግዲህ ምን አገባሽ እነሱ የፈለጉትን ያወሩ እኔ ውጭ እንድትወጣኔ የፈለኩኝ በሚሉ ሰዓት እንግዲህ ዮዲትም አዎ ትውጣ ብላ ከእናቷ ጋር ተባብራ እንግዲህ ፀሐዬን ልታስወጣ አንቺም እንግዲህ ከእሷ ጋር ስለተባበርሽ የእሷን ፀሐይ ቀማሽ ትሆኛለሽ አብረሻት ውጭ ብለው እንግዲህ መድኃኒትንም ፀሐይ ላይ ከፀሐዬ ጋር ያው ተቀጣለች። ምክንያቱም ፀሐዬን ከውጭ ስላስገባች አንቺም ራሱ ፀሐይ ላይ ወጥተሽ እዛው እንግዲህ ከእሷ ጋር ተቃጠይ ከእሷ ጋር ቅመሹ ብለዋታል። እኔ ብሆን ግን መድኃኒትን ማለት ነው። ምክንያቱም ወይዘሮ ወርቄ ልክ አለምዬ እንዳደረገችው እርግጥ አሁን እንግዲህ መርማሪ ፖሊስ ነች። እንግዲህ ፖሊስ ሆና ነገ ያለውን መረጃ ለማወጣጣት ወይም ደግሞ ለማጋለጥ እና መረጃ ለመሰብሰብ ነው እዛ ውስጥ የገባችው እና ልክ እርግጥ ያው በህግ አካልም አይፈቀድም ይመስለኛል ማንኛውም ሰው አስፈቅዶ ሳያስፈቅዱ መቅረጽም ሆነ መቅዳት እንጂ ቀርጻ ምናምን የሆነ እንትን የድምጽ ማስቀመጫ እንትን መቅረጫ እያስቀመጠች በድምጽ ራሱ ብትይዛቸውና ብታፋጥታቸው ብታናዝዛቸው ወርቄ መቼም ከመናገር ወደ ኋላ አይሉም። የሆነ ጫፍ ካገኙ አላደረኩም አድርጌያለሁ እያሉ ስለሆነ የሚለፈልፉ እንደዛ አድርጋ ብታናዝዛቸው ጥሩ ነበረ። ግን ደግሞ እዚህ ጋር ፀሐዬ በጣም እየተጎዳች ነው። ልጅ ማለት የሆነ ብቻዋን ብትሆን
እርጉዝ ባትሆን ኑሮ ችግር የለውም ሰርታ ምናምን መብላት ትችላለች፣ ሰው ቤት መቀጠር ትችላለች። ያው ሰው ቤት ሰራተኛ ስለነበረች አሁን ላይ ግን ያንን እንዳታደርግ የሚያግዳት ነገር አለ። በዛ ላይ ደግሞ አሁን እርጉዝ ላይ ሲሆኑ ደግሞ የሆነ ብዙ ነገር አለ። ብቻ ቶሎ ቶሎ የመራብ ራሱ አለ። እንደዚህ በጠዋት ምግብ ያገኘች ማታ ነው የሚያበሏት። እሱንም የተወሰነ ትንሽዬና በዛ ላይ ደግሞ ፀሐይ ላይ እየዋለችም በጣም ነው የምታሳዝነው። በጣም እየተጎዳች ነው። የልጃቸውን ልጅ እንግዲህ ገና ሳይወለድ በዚህ መልኩ እየቀጡትና እያሰቃዩት ይገኛሉ። ወይዘሮ ወርቄ አልሆንላቸው ብሎ ነው እንጂ ከዚህ በፊት ዮዲት ጉዲትን እንግዲህ ፀሐዬን አስወግጃት እነ ልጇ ነው መወገድ ያለባት፣ ስለዚህ ልጁ ራሱ መወለድ የለበትም በሚሏት ሰዓት እንግዲህ ዮዲት የዛን ሰዓት ጥሩ ስለነበረች አላደርገውም እማዬ ያምሻሉ ጤነኛ አይደለሽም ወይ በምትላቸው ሰዓት የሚያምሽ እንኳ አንቺ ነሽ፣ እኔ ጤነኛ ነኝ፣ ስለዚህ ብታስወግጃት ይሻላል ብለዋት ነበር። አሁን ላይ ግን ከሱን ከማድረግ ወደ ኋላ እምትል አይደለችም። ምክንያቱም ያልጨረሰችዋን ወንደሰንን ራሱ ልጨርሰው ሄዳ ያው አልሳካላት ብሎ ነው የተመለሰችው። አሁን ላይ ደግሞ ለፀሐዬ የምትመለስ አይመስለኝም። ምክንያቱም ሁለት ናቸው፣ ወይዘሮ ወርቅ ያሉ ዮዲት አሉ። እንግዲህ ፀሐዬ እንግዲህ ጽናቱን ይስጠሽ፣ ወይም ደግሞ ወደ ወንደሰን ቤት ብትገባ ጥሩ ነበረ። ድራማውን ለመናገር ምን ተመራችሁ? አንድ ሰው ጥሩ መሆን መጥፎ መሆን ይችላል፣ ግን ደግሞ በሰዎች ግፊት ነው ማለት ነው። አስቻለው አሁን ፀሐዬም ስላፈቀረ በፊት ላይ ከእናቱና ከእህቱ ጋር ተባብሮ የሚሰራውን ግፍ ትቶ አሁን ላይ ጥሩ ሰው ሆኖ ነበረ። ያንን ጥሩ ሰው ሆኖ ግን እንደ ወይዘሮ ወርቄም መጥፎ ሰው አልሆንላቸው ሲል ወይዘሮ ወርቄም ሊገዛ ልጃቸውን አሳግተውታል። እንትና ዮዲትንም እንግዲህ ባሏን እንዴት ገል ብዙ ነገር አድርገው ነበረ። ያም ማለት ሳካ ብሎ ዮዲትም ሰው ሰራተኛ ገብታ ከወጣች በኋላ ተቀይራ ነበረ። ምክንያቱም እዛ የሚሰራውን ግፍና ተንኮል አይታ በጣም ነበር ያዘነችው፣ ውስጧ ተሰብሮ እዛ ስታግዝ ኖራ አሁን ደግሞ እናቷ ጋር ስትመጣ የእናቷ ተባባሪ ሆናለች። ምክንያቱም እዚህ ጋር ግን ፖሊሱ ለምንድን ነው ዝም ያላት? በፊት ላይ ካሪያስኳት እያለ ሲፈልጋት ነበረ፣ ማለት ድብብቆች ሲጫወቱ ነበር። አሁን በገሃድ መጣ እናቷ ቤት ገብታለች እና ወንደሰንም እንደዛው ማለት ተጎርቶ ያለና ጎርታዋለች፣ አሰቃይተዋለች። ያው ለተወሰነ ጊዜ እንኳ ቢያስራት ያው የእስር ቤትን ክፋትና የእስር ቤትን መጥፎነት ስታውቅ ትለወጥ ነበረ። ፖሊሱ ማሰር ነበረበት። ለምን እንደጠፋ አላቅም። ምክንያቱም አጋቹ ራሱ ግን የት ገባ? አጋቹ ራሱ እኮ በጣም ጠፋ። እውነት ለመናገር በሱ እንኳ ትንሽ እንትን ብለው ነበረ። ያው ቤታቸውን ራሱ ለመሸጥ ሞክረው ነበረ፣ ግን ደግሞ አስቻለው አትርፎላቸዋል። አጋቹ የት ገባ? አጋቹ ቢመጣ ፖሊሱም ቢመጣ ደግሞ አስቻለውም እንደምንም ብሎ ቢያመልጥ ባይ ነኝ። ምክንያቱም ካላመለጠ ፀሐዬንም ሆነ ልጁን ማግኘት አይችልም። ወይዘሮ ወርቄ በቃ በዚሁ ከቀጠሉ ያሰናብቷቸዋል። ምክንያቱም እንዲኖሩ ስለማይፈቅዱላቸው አስቻለውም ከዛ ጠፍቶ መምጣት አለበት። ወንደሰንም ደግሞ እንደዚህ በደንብ ተራምዶ መናገር ችሎ ደግሞ ዮዲትን ወይ አናቷን ማለት አለበት ወይም ደግሞ እስር ቤት ማስገባት አለበት። ምክንያቱም በዚሁ ከቀጠለ በጣም ነው የሚሰቃዩት። ማየም አለምዬም ራሱ በጣም ይሰቃያሉ። ግን አሁን ላይ ግን ያው ስለቆመ በጣም ነው ደስ ያለኝ። አሁን ላይ ቀስ በቀስ እንግዲህ እንቁላል ቀስ በቀስ በእግሯ ትሄዳለች አይደል የሚባለው። ከእንቁላሏ ጀምራ ነው እንግዲህ ተፈልፍላ እንቁላሏ ተሰብሮ ወጥቶ ቀስ እያለች እየወደቀችም እየተነሳችም ቆማ የምትሄደውና እሱም እንግዲህ አሁን ላይ እንደዚህ ከቆመ ለመራመድ ደግሞ ቅርብ ነው፣ ለመናገርም እንደዛው። ምክንያቱም ዮዲት ጉዲት እንደዚህ አሁን ላይ በጣም ጥላቻዋን በፊት ላይ የእሷን ጥላቻ አላየውም ነበረ። ጥሩ ሆና ይቅርታ እያለችው ስለነበረ አሁን ላይ ግን እንደዚህ እናትህንም እናቱን ራሱ እሱ ፊት ሰድባ አታውቅም ነበረ። ግን አሁን ላይ እውነተኛዋ ማንነቷ ስለወጣ በጣም የሚቋቋመው አይመስለኝም። በቶሎ ነው የሚነሳ፣ በቶሎ መራመድም ሆነ መንቀሳቀስ ይችላል ማለት ነው። እንግዲህ ወንደሰን መልካም የመነሳት ጊዜ የሆነልህ። ካስቻለውም ደግሞ ለመጥፋት ፈጣሪ ይርዳህ እላለሁኝ። እናት ግፍ ተባለ እንጂ የእናት ግፍ ብቻ ሳይሆን ማለት ነው
የባል ግፍም የባል ግፍ የልጅ ሚስት ግፍ የልጅ ግፍ የስንት ግፍ ነው ያለ። ግን የእናት ግፍ ብቻ ተብሎ በእናት ብቻ ሆነ። የቤተሰቡ በሙሉ ግፍ ነበር መባል የነበረበት እና በጣም ማለት መጨረሻቸውን አሁን ይሄ ድራማ በጣም ክፍሉም ረዘመ። ግን ደግሞ በቃ መጨረሻቸው ምን እንደሆነ የወይዘሮ ወርቄ መጨረሻ የወንደሰን መጨረሻ ግን እውነት ለመናገር በጣም ያሳዝናል። አፍቅሯት ሚስቴ ብሎ ምን ብሎ እንትን ባለ እንደዚህ መሆኑ በጣም ነው የሚያሳዝነው። የወንደሰን አስቻለውም እንደዛው። የወይዘሮ ወርቄ የወዲት መጨረሻ ምን እንደሚሆን ወይዘሮ ወርቄ እንኳ ያው ምንም ከሞት አያልፉም የሚሞቱ ነው የሚመስለኝ እኔ ሳስበው ማለት ነው። የወዲት እንኳን እስር ቤት ነው መግቢያዋ። አስቻለውና ፀሐይም ያው ይገናኛሉ።